እግዚአብሔር አንድ ጊዜ ግን በሚገርም ሁኔታ እኔ ለእናንተ እንደምናገር በድምጽ እንዲህ የሚል መድረክ ላይ ማገልገል ማለት እግዚአብሔር ለሕዝቡ በወቅቱ የሚፈልገውን ነገር ማስተላለፍ ማለት ነው አለ። ይሄ ነው ማገልገል ማለት። እግዚአብሔር ዛሬ የፈቀደው እናንተ እንድትሰሙት የሚፈልገው ነገር አለ። ጥቂት ደቂቃ ነው የምጠቀመው። እግዚአብሔር የላከላችሁን ግን አስተውላችሁ እንድትይዙ መክራለሁ። ሌላኛው ነገር የሶስተኛውን ፌዝ በዚህ ቤት ላይ ጠብቃለሁ። እኔ ያገኘኋችሁ መጀመሪያ ትንሽዬ ቤት ሆኖ ዘመኑን አላውቅም ቆየት ያለ ይመስለኛል። ስለ እግዚአብሔር ቅባት ያሁን የምትዘጋጁበት እግዚአብሔር ለሚቀጥለው ሰፊ ስራ የሚያዘጋጃችሁን ቅባት ነው ምጸልይላችሁ። ትወጣላችሁ፣ ወደ አደባባይ ትወጣላችሁ፣ ሰፊ ቤትም ይዘጋጃል። የሚገርም ነው። ሶስተኛውን ዛሬ ልንገራችሁ። ከዛ ጉድጓድ ውስጥ ወጣችሁ፣ ሰፊ ቤት ገባችሁ። ሶስተኛው አሁን ይሄን ነው። መድኃኒት በዛ ቤት ይታደላል። አሜን ያለ የለም። በዚህ ቤት ከዚህ በኋላ ሶስተኛው ፌዝ ነው። መድኃኒት ይታደላል፣ በነፃ ይታደላል። ካንሰርን የሚመታ መድኃኒት ይታደላል። ኤችአይቪን የሚመታ መድኃኒት ይታደላል። እግዚአብሔር ክብሩን የሚገልጥበት ፌዝ ላይ አላቸው በነፃ አሜን። የማይከፈልበት የስሙ መድኃኒት በዚህ ቤት መገለጥ ይጀምራል። ብዙዎቻችሁ ይሄንን ታያላችሁ። አሁን የምሰብካችሁ ከዚህ ወጣ ያለ ይሄን ጠብቃለሁ። እኔ እዚህ ቤት ላይ እግዚአብሔር የሚሰራውን እየተናገረ በስቴፕ የመጣውን ሁሉ ነገር አልቋል። አሁን ሰፊው ቤቱም ተዘጋጅቷል። ቀጣይ ነገር የሚታደለው መድኃኒት እዚህ ቤት ይታያል። መጽሐፍ ቅዱስ ያላችሁ ዘሁልቁ ምዕራፍ 12ን እናውጣና ከቁጥር 1 እስከ 10 እናነባለን። ሙሴም ኢትዮጵያይቷን አግብቷልና ባገባት በኢትዮጵያይቷ ምክንያት ማርያምና አሮን በሱ ላይ ተናገሩ። እርሱም በእውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን አሉ። እግዚአብሔርም ሰማ። ሙሴም በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትውስ ነበረ። እግዚአብሔርም ወዲያው ሙሴንና አሮን ማርያምንም ሦስታችሁ ወደ መገናኛው ድንኳን ውጡ ብሎ ተናገረ። ሦስቱም ወጡ። እግዚአብሔር በደመና ዓምድ ወረደ፣ በድንኳንም ደጃፍ ቆመ። አሮንና ማርያምን ጠራ፣ ሁለቱም ወጡ። እርሱም ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይም በሕልም እናገራለሁ። ባሪያዬ ሙሴ ግን እንደዚህ አይደለም። እርሱ በቤቴ ሁሉ ላይ የታመነ ነው። እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። የእግዚአብሔር መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ። እግዚአብሔርም ተቆጥቶባቸው ሄደ ይላል። በተለይ ቁጥር 9 እና 10 እግዚአብሔርም ተቆጣባቸውና ሄደ። ዳመናውም ከድንኳኑ ተነሳ፣ እነሆም ማርያም እንደ ለምጣም ሆነች፣ እንደ አመዳይም ነጭ ሆነች። አሮንም ማርያምን ተመለከተ፣ እነሆም ለምጻም ሆና ነበረ ይላል። በዚች ማለዳ የማቀብላችሁ ትንሽ መልእክት አብሮነትህ በሚል ርዕስ ነው። እንጸልይ እስቲ። ሁላችንም በጸሎት መንፈስ እናንተም በመባረክ እጀምራለሁ። ቀኝ እጃችሁን ዘርጉና ስጡኝ። በማንኛውም ሁኔታ ላላችሁ ወንድ ሴት የእግዚአብሔር ቤተሰቦች እናንተን በመባረክ እጀምራለሁ። በማንኛውም ሁኔታ በየትኛውም ጊዜና ሰዓት የሰራዊት ጌታ እግዚአብሔር ከቤታችሁ ጋር ይሆን፣ ከትዳራችሁ ጋር ይሆን፣ ከልጆቻችሁ ጋር ይሆን፣ ከጤንነታችሁ ጋር ይሆን፣ ከስራችሁ ጋር ይሆን። አብሮነቱ ከናንተ ጋር ይዋል። አብሮነቱ ከናንተ ጋር ይደር። እግዚአብሔር አይለያችሁ፣ ምሕረቱ አይለያችሁ። አብሮነታችሁ ይቀጥል።
የእግዚአብሔር አብሮነት ከኔ ጋር ይሁን የሚል ጮኸ አሜን ይበል። እግዚአብሔር አምላኬ ሆይ አንተ ከኛ ጋር ካለ ምን ያስፈራናል? በየትኛውም ነገር ብንወጣ ብንገባ አቤቱ እግዚአብሔር ሆይ ዘመን በከፋበት በዚህ ዘመን ስለ ወገኖቼ ደግሞ የሰጠኝን ድምፅ ላቀርብ መጥቻለሁ። አስቀድሜ ለምናለሁ፣ ምሕረትህ ከሁላችን ጋር ይሁን። ብንደክም ይሄ ምሕረት አይቋረጥ፣ ብንበረታ ይሄ ምሕረት አይቋረጥ። እግዚአብሔር ሆይ የሚረዳህ ጸጋ ከኛ ጋር ይሁን። የሚያግዝህ ጸጋ ሁልጊዜ አብሮነቱ ከኛ ጋር ይሁን። ና በመካከላችን ተመላለስ። የምትፈልገውን እንሰጥ ዘንድ አግዘን። ክብር ተጠቅልሎ ላንተ ይሁን። የትኛውም የጠላት አሰራር በስም ስልጣን የታሰረ ይሁን። አሜን። መጣው በማይበልበት በድንገተኛ ዘመን ያላችሁ የእግዚአብሔር ሕዝቦች የዕለት ዕለት ስራችሁን በጥንቃቄ ስሩ። እግዚአብሔር የሰጣችሁን በትጋት የዕለት ኑሯችሁን በትጋት መስራት የሚገባችሁን በትጋት በመስራት ቀጥሉ። እግዚአብሔር በዚህ ደስ ይለዋልና። የሚማርም ይማር፣ የሚሰራም ይርሳ፣ የሚያርስም ይረስ። በምድር ላለ ጉዟችሁ መልካም ይሁን፣ ይሳካላችሁ። ወደምትፈልጉበት ሳይሆን ወደሚፈልገው አቅጣጫ ያደርሳችሁ። ወዳጆቼ ወይ ይሄ ምኞቴ ነው። ይህ ሁሉ እንዲሆን በዚህ ዘመን የማይፈልግ የመጨረሻ ዘመን ስላል ሰዎች ስለሆናችሁ ጥቂት ደግሞ እግዚአብሔርን መስማት ያስፈልጋል። የሚሆነው ነገር ሁሉ በድንገት ነው። ለምን? ይሄ ዘመን የመጨረሻ ዘመን ነው። ሁሉም ነገር የፈለገ ነገር ይሁን፣ ግን አንድ ነገር በደንብ ስሙኝ። ድንገት ሳይታሰብ በሉቃስ ወንጌል ምዕራፍ 4 ቁጥር 30 ላይ አንድ ነገር ተከሰተ። አገር ሰላም፣ ሁሉ ነገር መልካም ብሎ ኢየሱስ ክርስቶስ ወደ አንድ ከተማ ገባ ይላል። የሚከለክለው ሕግ አልነበረም። የሚያስቆመው ድምፅ አልመጣም። በዛ ያሉትን ሰዎች ለመፈወስ፣ ለማስተማር፣ ለመርዳት ኢየሱስ ክርስቶስ ወደ አንድ ከተማ ገባ ይላል። ወደዛ ሲገባ ግን የጠበቀውና የሆነው ነገር የቅል ነበረ። በዛ ያሉ ሰዎች፣ በዛ ያሉ ነገስታቶች፣ በዛ ያሉ አለቆች የኢየሱስ ክርስቶስን መግባት ሰምተው አንድ ነገር አረጉ። ይሄ ወደዚህ ከተማ የገባውን ሰው ያዙና ከከተማ አውጥታችሁ ገደል ውስጥ ወርውሩትና ግደሉት የሚል ቀጭን የመንግስት ትእዛዝ ወጣ። ኢየሱስ ክርስቶስ ያልጠበቀው ነገር መጣ። ሊያመልጥበት በማይችል ሁኔታ እጅና እግሩን ያዙት። ከዛ በኋላ እየነዱ እየገፈተሩ ከፍተኛ ወደሚባል ሰው ልጆች ተወርውረው ወደማይተርፍበት ገደል አፋፍ ላይ ወሰዱት። ከዛ ሰው ተተርፎት ስብርብር ብሎ እንቅጥቅጥ ብሎ እንዲያልቅ ወደዛ ወሰዱት ይላል። ምንም ማድረግ አይቻልም፣ ተወስዶበታል። ኢየሱስ ክርስቶስም ወደዛ ሄደ። ከዚያ በኋላ ገዳዮቹ አፋፍ ላይ አድርገው መቁጠር ጀምሩ። 1 2 3 ሲሉ ያዞችን እጅ አስለቅቆ ኢየሱስ ክርስቶስ አልፏቸው ሄደ ይላል። አንድ ሰው እጁን ብድግ አድርገው በዚህ ክፉ ዘመን፣ በዚህ መከራ ዘመን አልፈ የምትሄድበት የእግዚአብሔር ኃይል ካንተ ጋር ይሁን። የእግዚአብሔር ምሕረት ከቤትሽ ጋር ይሁን። ጥሶ የመሄድ ጉልበት ይሰጣችሁ። ሄዳለሁ ወደ አድራሻዬ፣ ወደ መጣልኝ የተስፋ ቃል እደርሳለሁ የሚል ጮህ አሜን ይበል። የሚቆም አይደለም፣ ትሄዳለህ። አሁን ቤት ሰርታል፣ ይቀጥላል። ወደ ክብሩ ትሄዳለህ፣ ወደ ማዳኑ ትሄዳለህ። ይሄዳል ይሄ ሰው፣ ይሄዳል ይሄ ሰው። ወገኖቼ ሆይ ወደምንናፍቀው የእግዚአብሔር ክብር ይሄዳል። የሚያቆመው አንዳች ነገር የለም። በጌታ በኢየሱስ ክርስቶስም የሚያቆም ነገር በበዛበት ያላችሁ እህቶቼና ወንድሞቼ፣ አንዳንዱ ኢኮኖሚ ያቆመዋል፣ አንዳንዱ ክብር ያቆመዋል፣ አንዳንዱ ስልጣን ያቆመዋል፣ አንዳንዱ ሌብነት ያቆመዋል። እንዲህ ብዬ እላችኋለሁ፣ እየሰበራችሁ እየቆረጣችሁ የምትሄዱበት ኃይል በእናንተ ላይ ይሁን። ኢየሱስ ክርስቶስ አልፎ ሄደ ይላል። ልብ በሉ፣ ሞትና እሱ ተፋተው ነበር፣ ወርዋሪዎችም አሉ። ከዛ ዘመን ይልቅ ወርዋሪው አሁን ነው ያለው። እንዳትጃጃሉ። ብዙ አይደለም፣
በብዙ ሩቀት ነው። አይሰድ ወርዋሪ በጎን አለ። የኢየሱስ ክርስቶስ ያንን የሞት ሰዓት አልፎ የመሄዱ ምስጢር ሌላ ነገር አይደለም፣ ብርታቱ አይደለም። የማን አብሮነት? የማን አብሮነት? እስቲ እጆቻችሁን ብድግ አድርጉ። የማን አብሮነት? የማን አብሮነት? እኔ አንድ ነገር እነግራችኋለሁ። እሱ ካንተ ጋር ካለ የትኛውም ነገር አያቆምህም። እሱ ካንተ ጋር ካለ የትኛውም መከራ አያቆምህም። መከራውን እያለፍክ ትሄዳለህ። ችግሩን እያለፍክ ትሄዳለህ። የመተቱን አሰራር እያለፍክ ትሄዳለህ። መሄድ ይሆንላችኋል። በኢየሱስ ስም ካልሄዳችሁ ስለማትደርሱ እንዲህ ብዬ እላለሁ፣ በነገር በነፍስ በሥጋ ከዚች ቀን ጀምሮ መሄድ ይሆንላችሁ። አንዳንዱ ገንዘብ አግኝቶ ቆሟል። አንዳንዱ ስልጣን ይዞ ቆሟል። ወዳጄ ሆይ አልቆምም እሄዳለሁ ማለት ከፈለክ አንድ ነገር መድኃኒዓለም ካንተ ጋር ይሁን። እንዴት አላችሁ እዚህ ጋር ወዳጆች? አንዳንዱን አቁሞታል። ምን እንደሚመጣ አይታወቅም። የሚመጣውን ነገር ሊያስጥል የሚችል የማን አብሮነት? የማን አብሮነት? እጆቻቸውን ብድግ አድርጉ። ሊገልሽ ወደ አንቺ የሚመጣውን የሚመታ የእግዚአብሔር እጅ ካንተ ጋር ይሆን። አረ በኢየሱስም ካንቺ ጋር ይሆን። የሚገልሽ ሲመጣ ድንገት ደርሶ የሚያስጥል የእግዚአብሔር ምሕረት ካንተ ጋር ይሆን ይሆን። የማን አብሮነት? እግዚአብሔር አብሮነት ባይሆን፣ እግዚአብሔር ምሕረት ከኔ ጋር ባይሆን ዛሬ አንገናኝም ነበር። ይሄ ነው የሆነው። ለዚህ ነው ሐዋርያ ጳውሎስ ይህንን ነገር አብዝቶ ይናገራል። መከራ ነው፣ ስደት፣ ጭንቀት ነው፣ ረሃብ። ምንድነው የሚያስፈራኝ? መርከቤ ተሰበረች፣ በረሃብ ሆንኩኝ፣ በጥማት ሆንኩኝ፣ በወንበዴ ፍርሃት፣ በዛ ፍርሃት ብዙ ጊዜ በመከራና በቁር ብድር ሄድኩ። ነገር ግን ከዚህ ጌታ ፍቅር ማንም ሊለየኝ አይችልም። ለምን ቢባል አንድ ነገር አለው። እግዚአብሔር ካንተ ጋር ካለ መከራውን ታልፋለህ፣ ችግሩን ታልፋለህ፣ ፈተናውን ታልፋለህ። ወደፊት እንጂ ወደ ኋላ አትሄድም። ትሰፋለህ እንጂ አትጠግብም። ታሸንፋለህ እንጂ አትሸነፍም። እግዚአብሔር ያለ ቦታ ትደርሳለህ። ስለዚህ አንድ ነገር አውጃለሁ። በናዝሬቱ በኢየሱስ እግዚአብሔር ካንተ ጋር ይሁን። የእግዚአብሔር አብሮነት ወዳጆች ሆይ ምን እንደሚሆን አናቅም። እንሄዳለን፣ እንደርሳለን። የተባለልን አያለሁ፣ እደርሳለሁ። አሜን። ዛሬ የምነግራችኋለሁ። ለምን እንደምነግራችሁ አላቅም። እግዚአብሔር ያቀበለኝ እንዲህ ነው የገባው። ከሰው የተለየ ነገር አልሆነባችሁም አለ ጳውሎስ። ሰው የሆነው ነገር ወደ አንተ ሊመጣ ይችላል ብረት ስላልሆንክ። ነገር ግን ከምችሉት በላይ እንድትፈተኑ የማይፈቅድ እግዚአብሔር ምን ያለ ነው? የታመነ ነው። የሆነ ነገር ሲመጣ፣ በተለያየ መንገድ ሲመጣ ይህ ጌታ ካንተ ጋር ካለ መውጫ አለው፣ መፍትሄ አለው፣ ሶሉሽን አለው። በጌታ በኢየሱስ ክርስቶስ ስም የተዘጋባችሁ መሄድ ያቃታችሁ እግዚአብሔር ከሰዎች ካላችሁ አንድ ነገር እነግራለሁ። እግዚአብሔር በሩን ይከፍትልሃል። እግዚአብሔር መውጫውን ያዘጋጅልሃል። የሚያቆም ይቆማል፣ አንተ ትሄዳለህ። ሊገል ያለ ቀድሞ ይሞታል። የእግዚአብሔር አብሮነት ከቤታችሁ ጋር ይሁን። የእግዚአብሔር አብሮነት ያ ሰው ነው። ሶስተኛ ሰማይ ሄድኩ ይላል። ሊያቆሙት አልቻሉም። ሩጫዬን ጨረስኩ አለ። ገና ሩጫ አለ፣ መንገድ አለ። ወገኖቼ ሆይ እነዚህ መንገዶች መሻገር የምትችለው የእሱ አብሮነት ካንተ ጋር ሲሆን ይሰደስ ሲሆን ነው። ነገሬን ባጭር ልጨርስ። ትንሽ መናገር ፈልጋለሁ። እግዚአብሔር ቸርነቱ፣ ምሕረቱ፣ ማዳኑ፣ ጥበቃው ከእናንተ ጋር ይሁን። ትልቅ ሀብት ነው። ትልቅ ሀብት ነው። የሚገርመኝ አንድ ነገር አለ። እንዲህ ይላል ጴጥሮስ ይላል ሐዋርያት ሥራ ምዕራፍ 12 በቤታችሁ እንዲህ አንድ ትእዛዝ መጣ፣ ያዙትና በወይን ቤት ሰሩት የሚል ትእዛዝ። ይሄ ብቻ አይደለም፣ በማለዳም ይገደል የሚል ትእዛዝ። ሊያመልጥ በማይቻል እጅ ውስጥ እንዲህ አለ፣ ይሄ ሰው ነገ ጠዋት መሞት አለበት
ተብሎ ተፈረደበት። አልቋል እኮ ነገር ተፈርዷል። ያችን ፍርድ እንዳያመልጥ ከጥንቃቄያቸው ብዛት እንዲህ አለ። ሌላኛውም ትእዛዝ ላፊ ይሄ ሰው ወህኒው ሲገባ ነገ ተገኝቶ እስከሚገደል ድረስ ብቻውን እንዳይሆን 2 ዘበኞችም አብረው ይታሰሯል። ምን ያህል ሲሪየስ እንደሆነ ይሁ ምን ያህል ከባድ እንደሆነ 2 ወታደሮችም ከሱ ጋር ታሰሩ ይላል። አንዱ ከእግሩ አንዱ ከእጁ ጋር። ማምለጥ አይቻልም። ማምለጥ የማይቻልበት ሲቹዌሽን ነው። ምን እንደሚመጣ አናውቅም። ማምለጥ የማይቻልባቸው ብዙ ሲቹዌሽኖች ሊመጡ ይችላል። ወዳጆች ከባድ ነገሮች ወደ አንተ ሊመጣ ይችላል። በደንብ አድርጋችሁ ስሙ። ብረት ለበስ አይደለም። አስተማማኝ ኢንሹራንስ ከፈለጋችሁ ስሙ። በሚገርም ነው። ሁሉ ተስፋ ቆርጧል። ተስፋ መቁረጣቸው በቃ እንደሚገደል ነገ የሰሙ በሙሉ በቤታቸው ያለቅሳሉ። እግዚአብሔር ግን ከዚህ ሰው ጋር ስለነበር በሌሊት መልአኩን ላከ ይላል። ከልካይ የሌለው መልአክ ወደ እስር ቤት ገባ። ቁልፍ አንጡም አይል እየከፈተ የእግዚአብሔር መልእክተኛ ሄደ። ሰተት አድርጎ ሲሄድ ተስፋ የቆረጠ ሰው ይተኛል። ለጥ ብሎ ተኝቷል። ምንም ተስፋ የለውማ። ስለ ሞት ስለሚያስብ ምንም ተስፋ የለውም። አንዳንዱ ነገር ወዳጆቼ ወይ በዚህም ተስፋ የሚያሳጣችሁ ነገር እንደ ስታዩ ጭልም ያለባችሁ ነገር ካለ በደንብ ስሙ። ወዲያውኑ ሄደና ጎኑን ነካው ይላል። ሲነቃ የሚገርም ተከተለኝ አለው። ይኸውልህ የእግዚአብሔር አብሮነት ካንተ ጋር ካለ አንተ የምትፈራው እስራት የተባለው ራሱ አውቆ ይሰበራል። ወዲያው ተከተለው ይላል። እየሄዱ ሲሄዱ የመጨረሻው ትልቁ በር ዝግ ነው ይላል። ይሄ ነው አሁን የሚገርመኝ። ማንም ሳይከፍተው የውጭ በር ወለል ብሎ በራሱ ምን ሆነ? ተከፈተ ይላል። እግዚአብሔር አንተ ጋር ካለ ዝግ በር የለም በሉት። ንገሩት። ጌታ ካንተ ጋር ካለ ዝግ በር የለም። አለቀ ሞተ የሚባል ነገር የለም። ቁልፉ ሁል ጊዜ እሱ ጋር ነው። ኦሪጂናል ቁልፉ ኢየሱስ ክርስቶስ ጋር ነው። ዛሬ ነግራችኋለሁ። ተዘጋ የምትሉ ብቻ መድኃኔዓለም ካንተ ጋር ይሁን እንጂ የተዘጋው ነገር ራሱ ይከፈታል። ሞተ የምትለው ነገር መስራት ይጀምራል። ተከፈተ ይላል። አውቆ ተከፈተ፣ አመለጠ ይላል። እግዚአብሔር ከዚህ ሰው ጋር ባይኖር ኖሮ ወዳጆቼ ሆይ በማግስቱ ሞትን ይጨልጥ ነበር። ምንም ማስተማማኝ ነገር የለም። ብዙ ሰዎች ገንዘብን አገኙ፣ መንፈስ ቅዱስን አጡ። ብዙ ሰዎች ስልጣን አገኙ፣ እግዚአብሔርን አጡ። እንዲህ ብላችሁ ይመቻችሁ ይሆን? እግዚአብሔር የሌለበት ንጉሥ ከምትሆን እግዚአብሔር ካንተ ጋር ሆኖ እስር ቤት ብትሆን ይሻላል። ምክንያቱም ወዳጆቼ መቀየር የሚችለው ማስመለጥ የሚችለው ካንተ ጋር ነው። አንድ ነገር ልበላችሁ። በዚህ ዘመን ሰው ሁሉ በተሳሳተ መንገድ አለ። ቃለ እግዚአብሔር አይልም። የእግዚአብሔር ምሕረት ብዙ ነው። ብትደክሙ ጉልበት ብታጡ ጸጋው ብዙ ነው። ሰው ዛሬ የተመረጠችው ቤተ ክርስቲያን ሳትቀር እስከምትባል የደረሰው ሰው በኃጢአት ጨለማ ውስጥ ነው ያለው። ለምን ቢባል አንድ ጊዜ ድነሃል ስለሚሉት፣ እንደፈለክ ብትንቦራጨቅ ምንም አትሆንም ስለሚሉት፣ እግዚአብሔራዊ ሳይሆን ሰይጣናዊ አመለካከት ስለነገሰ። ወንድሜ በደንብ ስማኝ። በየትኛውም ደረጃ ያላችሁ እቺን ስጦታ ሰጥቻችሁ ሄዳለሁ። እኔ ተላኩትን ማድረግ ነው። እንደነገርኳችሁ እግዚአብሔር ያቀበለኝን ነው ማቀበላችሁ። በደንብ ስሙ። ዛሬ ወዳጆቼ ሆይ ያለንበትን ስፍራ ቆም ብሎ ማሰብ ጥሩ ነው። ወደ ተነሳውበት ነገር ልሄድ። እግዚአብሔር የተባለው አምላክ ገራሚው ኢትዮጵያዊቷን አግባ አለው ይላል። ለምን እንደሄደች
መገመት ብቻ ነው የሚቻለው። እቺ ሴት በእነ ሙሴ ቤት እንዴት እንደተገኘች መገመት ብቻ ነው የሚል የምነግራችሁም ግምት ነው። ወይ በስደት ነው ወይ በሰራተኝነት ነው። ግን በሙሴ ቤት ነው ያለችው። ገረዷን ዝግባ ማትባለው ስንት የእስራኤል ቆንጆ እያለ ስንት ውብ ሴቶች እያሉ እግዚአብሔር ካፉ ጋር የሚያነጋግረው ሰው ሰውን እንደሚያይ የሚያይ ሙሴ እሱን ለማግባት የማይመኝ ማን ነው? ጉድ ብትሉ በትምህርቱ ዓለም በዓለም የስታስቲክ መዝገብ በዓለም ላይ በቁንጅና አንደኛ የተባሉት እስራኤላውያን ናቸው። ይሄ በትምህርቱ ዓለም ነው። ሁለተኛ ህንድ ነው በሚታይ መልኩ። እዚህ መሃል ነው ሙሴ ያለው በዓለም አንደኛ ቆንጆ በሆኑት መሃል። ስንት የእስራኤል ውብ የሆኑ ቆንጆች እያለ እችን ነው የምታገባው። ወዳጆቼ ሆይ ግድ የላችሁም። በእናንተ ህይወት ማን ያለው ይሁን? እግዚአብሔር ያለው ይሁን። እግዚአብሔር ያለው ብቻ ይሁን። ቃሉ ብቻ ያለው ይሆንላችሁ። እናንተ ያላችሁት አይሁን። ሰው ያለው አይሁን። ሲቹዌሽን ያለው አይሁን። ብቻ እግዚአብሔር ያለው ይሁን አለው። ይሰራለው። ሙሴም እግዚአብሔር ላለው ሟች ስለሆነ አገባ። በዚች ምክንያት እሳት ተነሳ። በዚህ ምክንያት በዛ ቤት ውስጥ ጦርነት ተነሳ። አሮን ወንድሙ እህቱ ማርያም ተረሱበት። ምን በሚል እንዴት እችን የት መጣች ማትባል ታገባል? አሰዳቢ ዘራርካሽ በአንተ ብቻ ነው እግዚአብሔር የሚሰራው። በአንተ ብቻ ነው ወይ? አንተ ብቻ ነህ ነቢይ፣ እኛም ነን። አበዛኸው እግዚአብሔር አፍ እንደውም ልንገርህ አሮን ነው ስለ አንተ ነቢይ ብሎ የተሾመ እኔ ነኝ መልእክትም ማመጣ። እንዲህ ካልክ እግዚአብሔር ካንተ ጋር ብቻ ነው። የሚገርም ነው ወንድሜ። ከማንም ጋር ይሁን አትቅና። ምን ቸገረ? የብዙ ሰው ችግሩ ይሄ ነው። በማንም ይስራ ምን አገባ? አንተ ዓላማ እግዚአብሔር ብቻ። ተነሱበት። ይሄ ብቻ ሊገሉት አስተባበሩ። ሰው ሁሉ በሱ ተነሳ። አሰዳቢ ማለፍ ያለበትም አሉ። ያን ጊዜ ሙሴ ወደ እግዚአብሔር ጌታ ሆይ ያልከኝን አረኩኛል። ያልከኝን ስላደረኩ ይኸው ሊገሉኝ ነው አለ። እግዚአብሔር መጣ ከማደሪያው በቁጣው መጣ። አሮን፣ ማርያም፣ ሙሴ ውጡ ወደዛ ጋር። ወዳጆቼ ምንም ሁኑ ምን እግዚአብሔር አይተዋችሁ፣ ዝም አይበላችሁ። አሜን አላላችሁ? ምንም ሁኑ ምን እግዚአብሔር ይናገራችሁ። እግዚአብሔር የሚወደውንና ምንም ሆኖ ምን እግዚአብሔር ዝም አይበላችሁ። ያውላ የእግዚአብሔርን ዝምታ ፍሩት ወዳጆች፣ እግዚአብሔርን ዝምታ ፍሩት። በምን ምክንያት ነው እኔ በወደድኩትም ብሰራ ብናገር ምን አገባችሁ አላቸው። በዚህ ብቻ ቢቆም ጥሩ ነው ወዳጆቼ ሆይ። የሚቀጥለው ግን አሳዛኝ ነበር። እግዚአብሔር ተቆጣባቸውና አሮንና ማርያምን ጥሏቸው ሄደ ይላል። ጎበዝ፣ በምንም ሁኔታ ሆኖ የኛ ውበት እሱ ከኛ ጋር ሲሆን ነው። ያንቺ ውበት እግዚአብሔር ካንተ ጋር ሲሆን። ምክንያቱም ብር የማይችለው ስልጣን የማይችለው በርካታ ነገር አለ። ውበታችሁ ክርስቶስ ካንተ ጋር ሲሆን ነው። ይህ ምሕረት ካንቺ ጋር ሲሆን ነው። ወንድሜ በደንብ ስማ። የምትፈልገው ነገር ልታገኘው ትችላለህ፣ ግን ላያስጥል ይችላል። ብር የማይችለው ስንት ጉድ አለ። እግዚአብሔር ብቻ የሚችለው አላችሁ ከኔ ጋር። እግዚአብሔር ካንተ ጋር ሲሆን መፍትሄ ያቀብላል፣ መውጫውን ያሳያል፣ የማይቻለውን ወደ መቻል ያመጣል፣ የሞተውን ያነሳልሃል። ያይሃል፣ ጠላት አይነካህም። ትሄዳለህ፣ አትቆምም። ወደ ደስቲኒ ትደርሳለህ። እግዚአብሔር ከእናንተ ጋር ይሁን። ዋቀየው መነከሰሪዎችን ናተው ከልጆቻችሁ ጋር ይሁን፣ ከዘመናችሁ ጋር ይሁን፣ ከደህንነታችሁ ጋር ይሁን። ምሕረቱ አይቋረጥ፣ ቸርነቱ አይበጠስ። የማን አብሮነት አላላችሁ? የማን አብሮነት? የየራት በቅዱስ የማን አብሮነት? የማን ምሕረት?
ወየው የኔ በኋላ እንዲህ ያለ ስል ከስንት ሰው አንዱ ይገጥመኛል አለ አንዱ ወዳጄ ዶክተር። ወይ ጉድ ምን ታደርገዋለህ አሁን ቀጥ ብትል እንደዚህ ብር ነው። ብር የማይችለው ብዙ ነገር አለ። ስልጣን ነው፣ ከስልጣን በላይ ሆነል። ሁሉ ግን ከሱ በታች ነው። እሱ ጌታ ከእናንተ ጋር ይሆን። እሱ ጌታ አይሄድባችሁ። ምናምን በተለይ ማከል ያባባ ሳራድ ያላ እሱ ጌታ ቲቶ ላይ ያለው ምዕራፍ 2 ቁጥር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ። ይኸውልህ እግዚአብሔር ካንተ ጋር ከሆነ መፍትሄ ትሆናለህ። ለምድር መፍትሄ ትሆናለህ። ለሀገር መፍትሄ ትሆናለህ። አሜን አሜን አሜን። ያየዋል እንጂ አይነካውም። እግዚአብሔር ጋሻ ይሆናል። እግዚአብሔር የደህንነት ቀንድ ይሆናል። ትጀምራለህ፣ ትጨርሳለህ። አንድ ቀን ታየዋለህ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስከ መጨረሻው ትሄዳለህ፣ አትቆምም። ይኸው ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ በአንቺ ላይ ይውደቃል፣ በአንተ ላይ ይውደቃል። እስቲ እጆቻችሁን እጠራለሁ። ይኸውልህ የሚያድነው ጠላትን የሚመታ የበሽታ ስር የሚበጥስ የጉስቁልናን ኃይል የሚመታ የአባቴ ጸጋ በአንተ ላይ ይሆን። የመንፈስ ቅዱስ ጸጋ በአንቺ ላይ ይሆን። አንድ የሚሰማኝ ካለ እጁን ዘርግቶ ይቀበላል። ከሞት የሚያድነው የእግዚአብሔር እጅ ካንተ ጋር ይሁን። አለቀ የሚባለውን የሚከፍት የአባቴ እጅ ካንተ ጋር ይሁን። በተዘጋ ቤት ውስጥ ውጣ የሚል የጌታ እጅ ካንተ ጋር ይሁን። ማን ምን ያስፈራኛል? መከራ ነው፣ ጭንቀት፣ ችግር ነው፣ ረሃብ። ምንም የሚያስፈራኝ ከክርስቶስም ሊለየኝ የሚችል ምንም ነገር እንዴት አይነት ኢንሹራንስ ውስጥ ገብቷል። ቶክቺ ሲወጂኔ ናታው አንዱ ሰው እሱ ጋር ካታተክ አንዱ ጌታ አቤል፣ አንዱ የሱ ምሕረት፣ አንዱ የሱ ጸጋ። ብትደክሙ ምሕረት አለ፣ ብታጠፋ ምሕረት አለ፣ ብትደክም ጸጋ አለ። ያው ለእንዲህ በል አንተ ብቻ ከኔ ጋር ሆን በል። መርቁት ጎናቸው አለ ጌታ ብቻ ካንተ ጋር ይሁን በሉት። ምሕረቱ አይለይ ያሉት። አንተ ትንሽ ዞር ሲል ምሕረቱ ሲያቆም ስም ያልካቸው ሁሉ አይንን ያወጡታል። የመኖራችን ትርጉም ሌላ አይደለም። የማን ምሕረት፣ የማን ጥበቃ። እኛ ማን ለቃቸውም እነሱም አይለቁንም። ስልጣን ግን የኛ ነው። እነሱም እግር እግራችን፣ እኛም ጭንቅል ጭንቅላታቸው። ስልጣን የኔና አንተ ነው ወንድሜ። የማሰር የመፍታት ስልጣን የተሰጠ ይኸውልህ፣ ጅማሬክ ይታወቃል፣ ጌታን የተቀበልክበት መጨረሻ ይታወቃል፣ መንግሥተ ሰማያት። መሃሉ ግን ምን አይልም። በመሃል ውስጥ ያላችሁ የእግዚአብሔር ሰዎች እንዲህ ነው። የማይጥለው ምሕረት ከእናንተ ጋር ይሁን። የሚያግዘው ጸጋ ከእናንተ ጋር ይሁን። ከመላት የሚያወጣ ምሕረት ያገኛችሁ። አረ በቤታችሁ ይግባ፣ በልጆቻችሁ ላይ ይግባ፣ በትዳራችሁ ውስጥ ይግባ የእግዚአብሔር ምሕረት። አሜን። እግዚአብሔር ይመስገን። ደስ ከሚለኝ ስጦታዎች ሁሌ አምሮባት የዛሬ ዓመት ነው ሞልታ ሰውነቷ ትመጣለች። አሁን እኔ ዝም ብላ ሳያት ያስለቅሰኛል። ወዳጆቼ ይሄን ማን ሊያደርግ ይችላል? ይኸውልህ አሁን በዚህ ልደምድምላችሁ። ቴዲዬ ጊዜው በዚህ ነው መዘጋው። ትንሽ የመጸለይ ጸጋ ነው ያለኝ። ግን በደንብ ስሙኝ ዛሬ። ይሄን በልብ ካደረ ሞተ ነገሩ። ያ የፈከችው ነብዩ የሚገርም እግዚአብሔር ጥሏቸው ሲሄድ የሚገርም ነው። ስንት ዘመን ያሰፈሰፈ ጠላት በለምጥ ድብ እናረጋት አይተዋል። ሴትዮዋ ከጥቂት ደቂቃ በኋላ መልኳን አጣችው፣ ውበቷን አጣችው። አሮን ደነገጠ፣ ወደ ሙሴ ሮጠ። አረ ጉድ ሆነናል። ምን ሆንክ? እህት ሌላ ሆነች።
እግዚአብሔርን በድለናል፣ አሳዝነናል። እግዚአብሔር ትቶን ሲሄድ መንፈሱ ከኛ ሲሸሽ ጠላት መጣና እንዲያደርገ አንድ አይደለም 16 ኢትዮጵያዊ አግባ ከፈለክ ብቻ ምሕረት ለምንልናል። እጆቻችን ዘርጉ። እግዚአብሔር ትቷቸው አይሄድ፣ መንፈሱ ትቷቸው አይሄድ፣ ምሕረቱ አይራቀባቸው። ምነው አሜን ብትሉኝ? እግዚአብሔር ትቷቸው አይሄድ። ከዚህ በላይ በረከት የለም። ምሕረቱ አይራቃችሁ። ውሎ ይደር። ብትደክሙ ምሕረቱ ያገኛችሁ። ስታጡ ጸጋው ይደግፋችሁ። ወደ እግዚአብሔር ብትጠጉበት ኃይል አይቋረጥባችሁ። እግዚአብሔር ከእናንተ ጋር ይሁን። ወዳጆቼ ትቷችሁ አይሄድ። በእውነት ለመናገር ይህም በምሕረት ልናገር ያላየሁት የለም። ብዙ ሰው እግዚአብሔር ጸጋ ቢሰጠው ብር ሲፈልግ ብሩን አገኘ፣ ጸጋውን ጥሏል። መንፈስ ቅዱስ ሸሽቷል። እግዚአብሔር ከእናንተ ጋር ምሕረቱ እስከ ፍጻሜ መሄድ የምትፈልጉ ሰዎች አላችሁ። እፈልጋለሁ የምትሉ እጆቻችሁን ብድግ አድርጉና አሳዩ። አሜን። እግዚአብሔር ከእናንተ ጋር እንዲሆን እነዚህ 3 ወርቆች ተቀበሉኝ። አንዱን አንገታችሁ ላይ አድርጉት፣ አንዱን እጃችሁ ላይ አድርጉት፣ አንዱን ደግሞ ሌላኛው ጣታችሁ ላይ አድርጉት። እነዚህን ወርቆች ተቀበሉ። ሰው እግዚአብሔር ከሱ ጋር እንዲሆን መንፈስ ቅዱስ እንዳይተው ከፈለጋችሁ ቅዱሳን ብትደክሙ ምሕረት አለ ብያለሁ። ብታጠፉ ምሕረት አለ፣ ያውም ብዙ ምሕረት። የደከማችሁ ሰዎች ወደ ምሕረት ማረን በሉት። አበዛው አይልም እግዚአብሔር። ደሙ አሁንም ትኩስ ነው። በመንገዳችሁ ላይ እንዲህ ቢሆን ወገኖቼ ሆይ በመንገዳችሁ ላይ እንዲህ ቢገጥማችሁ ሁልጊዜ ጎበዝ ላትሆኑ። እግዚአብሔር ሀብታምነቱ በምሕረት ነው። ብዙም ነገር ያለው ምሕረት ነው። በምሕረቱ ባለጠጋ ነው ይላል እግዚአብሔር። ምሕረቱ ብዙ ነው ይላል እግዚአብሔር። ደሞ ለወራ አይደለም ለዘላለም ያዘዘው ምሕረት ነው። የሆነ ነገር ቢያቅታችሁ ወደ ምሕረቱ ሽሹ፣ ወደ ምሕረቱ ተጠጉ። ደግሞ አቅም ካጣችሁ ጸጋውን ጥሩ። በሕይወት እያላችሁ አውቃችሁ ግን አትጨልጡ። አውቃችሁ ብትጨልጡ ከምሕረቱ አትጉደሉ። እግዚአብሔር ከእናንተ ጋር እንዲሆን ከፈለጋችሁ የመጀመሪያው ከኔ ጋር ይሁን የሚል ሰው የመጀመሪያውን ወርቅ እግዚአብሔርን በመፍራት ተመላለሱ። ቤታችሁ እግዚአብሔርን ይፍራው። አካላችሁ እግዚአብሔርን ይፍራው። ሰው እግዚአብሔርን ከፈራ እግዚአብሔር ከሱ ጋር ይሆናል። እኔ አንድ ነገር ነው ብላችሁ እግዚአብሔርን መፍራት በእናንተ ላይ ይንገስ፣ በስራችሁ ላይ ይንገስ። ለዚህ ነው መክብብ 7:18 ላይ እግዚአብሔርን የሚፈራ ከሁሉ ይወጣል ይላል። የሆነ ነገር ውስጥ ብትገባ የሆነ አነኩ ቢል ይሄ የምሕረት እጅ ይመጣና እሱን እንኳን ማግኘት አትችልም ብሎ ምን ያደርጋል? ጌታ ኢየሱስ ከኔ ጋር ይሁን ካልክ ምሕረቱ ከኔ ጋር ይቀጥል፣ ጅማሬ እንዳመር ፍጻሜን ያሳምር ካላችሁ ፈራህ እግዚአብሔር በእናንተ ላይ ይሁን፣ በቤታችሁ ላይ ይሁን። አሜን። ዛሬ ፈራህ እግዚአብሔር ራቀ። ውሸት ነው፣ ውሸት፣ ወንድ ውሸት፣ ነብዩ ውሸት፣ ውሸት እውነት ሆኗል። እግዚአብሔር ሕዝቦች ሐሰትን የሚናገሩ ከራሳቸው ይናገራሉ። ሐሰትን የሚናገሩ አባታቸው ዲያብሎስ ነው፣ ከኔ አይደሉም ማለት። እግዚአብሔር ጉልበቱ በእውነት ብቻ ነው። እየመረራችሁ ውሰዱት። እግዚአብሔር አቅሙ እውነት ቦታ ላይ ብቻ ነው። ውሸት ቦታ ላይ ወዳጆቼ ሆይ የሚገኘው ዲያብሎስ ነው መብቱ። እግዚአብሔር ወዳጆች ሌብነት ነው፣ ማጭበርበር ነው። ለአካል ልከቴው ስርዓትና ደንብ ይኖር፣ ማንም መፍራት ባርኩልኝ ጎናችሁ። እግዚአብሔር በመፍራት ይባርክ በሉት። በቃ እግዚአብሔርን የሚፈራ አይከስርም፣ አይጠፋም፣ ያመልጣል፣ ይረዳዋል፣ ይሻገራል። ማንም መፍራት ተቀበሉኝ። ማንም መፍራት፣ እግዚአብሔርን መፍራት እቤታችሁ ይሙላ፣ ቢዝነሳችሁ ላይ ይሙላ። ወዳጆቼ ሆይ ሰው አተናል። ብዙ ሰው ስልጣን አገኘ፣ መንፈስ ቅዱስን አጥቷል። ብዙ ሰው ገንዘብ አገኘ፣ እግዚአብሔርን እየፈራ እንደውም ይበዛል እንጂ አይቀንስም። ትልቅ ነገር እንዲህ በል፣ እሱም በመፍራት ባርከኝ በለው። እቺ ሴት እግዚአብሔርን መፍራት ስታቆም እግዚአብሔር ዞር አለ ይላል።
እግዚአብሔርን መፍራት ዋስትናችን ነው። የት እንዳላችሁ አላቅም፣ ለምን እንደተሰጠኝ አላቅም። እኔ መልእክተኛ ነኝ። ልብ በሉ፣ እግዚአብሔር የምሕረት አምላክ ነው። ምናልባት እግዚአብሔርን ያልፈራችሁበት ነገር ካለ ተመለሱ። ወዳጆቼ ሆይ ዝሙት ተራ ነገር ሆኗል። መጠጣት ተራ ነገር ሆኗል። ከየት እንደመጣ ሊገባን አልችልም። መጽሐፉ አንድ ነው። ወዳጆቼ ሁለተኛውን ወርቅ ልስጣችሁ፣ ተቀበሉኝ። ለምን ላድከማችሁ? ይኸውልህ ሁለተኛው ወርቅ እግዚአብሔር የቅድስና መንፈስ ይሙላችሁ። ያለ ቅድስና እግዚአብሔርን ማየት አይቻልም። ያለ ቅድስና እግዚአብሔርን ማየት አይቻልም። እግዚአብሔር ለዚህ ነው የመጀመሪያው እግዚአብሔር በአካል በቤት በትዳር በኑሮ ምስክሩ አንተ ነህ። እግዚአብሔርን ያላከበርክበት ያልተቀደሰ ካለ ንስሐ ገብተህ ወደ ምሩ ተመለስ። እግዚአብሔር አብሮነት እንዳይሸሽ። ወዳጆቼ ሆይ የብዙ ሰው ሕይወት በዚህ ተበልቷል። ራቁቱን አስቀርቶታል። እግዚአብሔርን ማየት አይቻልም። ክብሩን ማየት አይቻልም። ከጠላት መትረፍ አይቻልም። እኛ ሰፈር ወዳጆቼ ሆይ የጠላት ጉልበት እንዳይገባ ከፈለጋችሁ እግዚአብሔርን ማየት ከፈለጋችሁ ቅድስናውን ልበሱ። እግዚአብሔር ከእናንተ ጋር እንዲሁ ከፈለጋችሁ ቅድስና ለጥቂት ቅድስናውን ስትጥል ጠላት መጣ። በዚህ ነው መባረካችሁ። ልባርካችሁ። ለብዙዎቻችሁ ታላቅ ነኝ። ተባረኩ። ይሄንን ያዙና እግዚአብሔርን በመፍራት እግዚአብሔር ይባርካችሁ። ቤታችሁ እግዚአብሔርን ይፍራ። ኑሯችሁ እግዚአብሔርን ይፍራ። መውጣት መግባታችሁ በቅድስና ይሞላ። ብትደክሙ ምሕረቱ ያገኛችሁ፣ ደግሞ ቢያቅታችሁ ጸጋው ይደግፋችሁ። እግዚአብሔር አካል ስራ ቢዝነሳችሁ በቅድስና ይሙላ። ያለ ቅድስና እሱን ማየት ሺህ ጊዜ ትንጫጫለህ እንጂ የለም። እውነቱ ይሄ ነው። እንደፈለግን መሆን አንችልም። እንደዚህ የሚለውን ነገር እግዚአብሔር ከእናንተ ይምታ። ከዳር እስከ ዳር 41 ዓመት አነበብነው። ሁለተኛ ዲግሪ ተማር ነው። ከቃሉ ውጪ የሆነ ነገር ወገኖቼ ሆይ ምንም ሊያመጣች አንድ ጊዜ ድነሃል አይሰራም። ኃጢአትን የሚሰሩ እነሱ ምን ይሆናል? ይሞታል። ኃጢአት ወገኖቼ ይገላል። ለዚህ ነው እግዚአብሔር ምሕረት ብዙ የሆነው። ቅድስና ወገኖቼ ሆይ በጣም ነው ማዝነው። ስለ ራሴም ስለ ብዙዎችም ውሸት ነግሷል። ሶስተኛውን ተረከቡኝና ላቁም። ሶስተኛው እግዚአብሔር ከእናንተ ጋር እንዲሆን ከፈለጋችሁ እንደ ቃሉ መኖር ጀምሩ። ቃሉን የምታረጉበት አቅም ይሰጣችሁ። ለዚህ ነው ወገኖቼ ሆይ ብዙዎቻችን እንሰማዋለን፣ ስንወጣ እንረሳዋለን። ኢየሱስ ክርስቶስ የአዲስ ኪዳን ሰዎች ራሱ እንደዚህ አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 7 ቃሎቼ በእናንተ ቢኖሩ እኔ ከእናንተ ጋር እኖራለሁ። የእግዚአብሔር ከኛ ጋር የመኖር አንዱ ሚስጥር ከዚህ ቃል ጋር መኖራችን። ወንድሜ መገለጥ ራእይ ላይኖር ይችላል። ህልምም ላታልሙ ትችላላችሁ። ለሁላችን የተገለጠ ግን መጽሐፍ አለ። ተው ሲልህ ተው። አትዋሽ ይልሃል፣ አትዋሽ። አትስረቅ ይልሃል፣ አትስረቅ። ከሰረክ ንስሐ ገብተህ ቶሎ ተመለስ። ደግመህ ላለመስራት ሞክር። ከ10 አንዴ ነው ይልሃል፣ ቁጭ አድርግ። ዛሬ ግን እናዝናለን ወገኖቼ፣ በጣም እናዝናለን። ቀደም ሲል የመጣን ሰዎች እናዝናለን። በዚች ምድር ላይ ያለፈው ነገር እናዝናለን። እኔ አስታውሳለሁ እግዚአብሔር ብዙዎቻችሁ ባይገባችሁ ተረት ቢመስላችሁም ለምን እንደምናገር አላቅም። እኔ ብዙ አለፈልፍም፣ ቴዲም ያውቃል። ብዙ ነው መጸልየው፣ ግን ብዙ ነገር እግዚአብሔር ስለናንተ በጾም ጸሎት 76 ዓመተ ምህረት ጌታ እንደዚህ አለ። መገረፍ ነው፣ መደብደብ ነው፣ ነፃነት የለም። የሕዝቤ ጩኸት ወደ እኔ ደርሷል። የሕዝቤ ጩኸት ወደ እኔ ደርሷል። በምድራችሁ ላይ አልፋለሁ። እንዲህ ይሆናል አለ እግዚአብሔር። ከታች እስከ ላይ ልጆቼን በምድር ላይ እሾማለሁ። በሴትና በወንድ ባሪያዎቼ ላይ ከመንፈሴ ከቅባቴ አፈሳለሁ። እንደ እግዚአብሔር
እንደ ኢትዮጵያ ወገኖቼ ጸጋ የተሰጠው ምድር የለም። ዝማሬ ብትሉት ምን ብትሉት እንደፈሰሰ የለም። እግዚአብሔር ያን ሰዓት ቆጥሮ ከታች አንስቶ እስከ ላይ ድረስ አሳልፎ ሰጠን። ብዙዎች ግን ሌባ ሆኑ፣ ብዙዎች ግን ዘረኞች ሆኑ፣ ብዙዎች አመፀኞች። እግዚአብሔር ጸጋን ሰጠን፣ ጸጋን በገንዘብ ለወጥ ነው። እግዚአብሔር የሻረውን ሕግ መልሰና መጣ ነው። ለብዙዎቻችሁ ላይ መች ይችላል፣ ግን እውነቱ ይሄንን ነው። ክርስቶስን የሚክድ ትውልድ መጣ። እንዲሁ እንደተቀበልክ እንዲሁ ስጥ አለ። ሁሉ ነገር በገንዘብ ሆነ። 2 ጊዜ ይጫንልሃል፣ 3 ጊዜ ይጫንልሃል። በተጫነልህ መጠን ትከፍላለህ። እረ እንዴት ጉድ አገር ነው ታውቃላችሁ። ምናልባት ድጋሚ የመስጠቱን እድላት አኑ ይሄንን እድል ግን ልነግራችሁ፣ እቤታችሁ ሄዳችሁ ይሄን ነገር ተመልከቱ። በዚህ ልዝጋ። ሊመጣ ያለው ክብር እዚህ ቤት መድኃኒት ሊታደል ስለሆነ መድኃኒቱን የምትቀበሉ ሰዎች ይሄንን ሕግ ውስጥ መግባት አለባችሁ። በዚህ እውነት ዘውልቁ 6 ላይ ሄዳችሁ ተመልከቱ። ባጭሩ የታሪክ ሰዎች ኃጢአት ሲሰሩ ሲታመሙ የሚደረግ አንድ ሕግ ነበረ፣ የብሉይ ኪዳን ሕግ። ምን ያደርጋሉ? የበግ አውራ በግ ወይም ወይፈን ያቀርቡና ለካህኑ ይሰጡታል።